አባ ቅጣው ፍትህ ለምኔ በሚለው የማናለብኝነት አሰራራቸው ተቃዋሚዎቻቸውን ቢያስቆጣቸውም ዓለም አቀፍ ህብረተሰቡን ቢያናድደውም አብዛኛው ህዝባቸው ወደደላቸው። እንኳንስ ተወልደው ያደጉበት የዳቮ ከተማ ነዋሪዎች በዕፅ አዘዋዋሪዎች የተማረረው ድፍን የፊሊፒንስ ህዝብ ጓጓላቸውና ፕሬዝዳንት አድርጎ መርጧቸዋል። እንደዚያ በየመንገዱ ሌባንና ዕፅ አዘዋዋሪን እየገደሉ ቃላቸውን ህግ አድርገው እየሰሩ ነውረኛና አሳፋሪ በተባሉ ቃላት የሃይማኖት መሪዎችን ጭምር እየተሳደቡ እንዴት ህዝቡ ወደዳቸው የተባለ እንደሆነ ህዝቡ የመሪዎችን ብቃት መለኪያ የሚያደርገው ሰላም ለማስፈን ያላቸውን ብቃት ሲያይ ነው። ማንም ህዝብ ቢሆን ሰላሙን ያስቀድማል። ሽማግሌዎች፣ ሕፃናትና ሴቶች በሽብር ሰቀቀን እየታመሱ ዕጣፈንታቸው በየቀኑ መባነን እንዲሆን አይፈልጉም። ጉልበተኛ ሊቀጠቅጣቸው፣ ጥጋበኛ ሊያርዳቸውና ሊደፍራቸው መሆኑን እያሰቡ በሰቀቀን መኖር አይፈልጉም። የግል ጥቅማቸውን ለማሳደድ ጉልበትና ምላስ ያላቸው ወንጀለኞች ከቀያቸው ሊያባረሯቸው መሆኑን እንዲያስቡ አይሹም። ሰላም ከሌለ ቃል የሚገባላቸውን የወደፊት ተስፋ ብቻ እያሰቡ ዛሬ እንደ ቋጥኝ የከበደ መከራና ስቃይ ለመቀበል አይፈቅዱም። ስለዚህ ፕሬዝዳንት ዱተርቴ ጉልበተኞቹን ጉሮሮ ፈጥርቀው ቀጥ ስላደረጉለት የፊሊፒንስ ህዝብ ወዶ መረጣቸው። በወንጀለኞች የምትታሰመው የዳቮና ሌሎች የፊሊፒንስ ከተሞች ዱተርቴ የሚፈጽሙትን የህግ ጥሰት ሊደርስ ከሚችለው አደጋ ያነሰ ሆኖም ስላገኘው ለመታገስ አላስቸገረውም። ስለዚህ ዱተርቴን ከከንቲባነት ወደ ሀገር መሪነት ከፍ አድርጎ እንዳሻህ አድርገን አላቸው። ቢሳደቡ እየሳቀ ቢቆጡም ቢገድሉም እየሳቀ ይከተላቸዋል። ከሁለት ዓመታት በፊት በተካሄደው የፕሬዝዳንትነት ምርጫ ዱተርቴ ከፍተኛውን ድምፅ አግኝተው ነበር የተመረጡት። ዱተርቴ ከመራጫቸው ህዝብ 38 በመቶውን አግኝተው ከሚወዳደሯቸው በ16 በመቶ ብልጫ አግኝተው ነው የተመረጡት። በምርጫው ላይ አንዳች የማጭበርበር ክስ አልቀረበባቸውም። 16ኛው የፊሊፒንስ ፕሬዝዳንት ሆነው ሲመረጡ የሚጠሏቸውና አሜሪካ እንኳን በምርጫው ላይ አንዳች ጉድለት አገኘንበት አላሉ። ስለዚህ ማንም የማይጋፋው፣ ማንም የማይጎነትለው፣ ማንም የማይሰነክለው፣ ማንም የማይደፍቀው ሙሉ ስልጣን ይዘው ፊሊፒንስን ለመምራት በቅተዋል። በ2018 የፎርብስ መጽሔት ባወጣው መመዘኛ ዱተርቴ በዓለም ጉልበትና አቅም ካላቸው ሰዎች 71ኛውን ደረጃ ሰጥቷቸዋል። በምርጫ ውድድሩ ለደጋፊዎቹ ያስተማመኑት ያንኑ ነባሩን አቋማቸውን እንጂ ለመመረጥ ብለው አልቀላመዱም። ሰማውን አወርድላችኋለሁ፣ ምድሩን እጠቀልላችኋለሁ ብለውም አልዋሹም። ቃል የገቡት ዕፅ አዘዋዋሪዎችን አይገቡ ገብቼ አስወግዳቸዋለሁ፣ አስቀድሞ ደፋሪዎችንና ሙሰኛ ባለስልጣኖችን ምነው ባልተፈጠርኩ አሰኛቸዋለሁ ብለው ነበር። ሕዝባቸው ይህንኑ ቃላቸውን አምኖ ወደዳቸው። ይህ ደግሞ የዱተርቴ ልዩ መለያ ነው። እርሳቸውም ቢሆን ይህ ባህሬ ነውና ባህሬን ከምለውጥ ባትመርጡኝ ይሻለኛል ብለው ፊት ለፊት ተናግረዋል። ነገረ ሥራህን ወደንልሃል ያላቸው ሕዝብ አምኖ ወደዳቸው። ለመሪዎች መወደድ ብቻ አይበቃም፣ በሕዝባቸው ዘንድ መታመን እጅግ አስፈላጊ ነው። ዱተርቴንም ሕዝባቸው አምኖና ወዶ ነው የመረጣቸው። campaign against drugs will continue. Maraming mamatayan, 20 will be killed until the last voter is out of the streets. በአደንዛዥ ዕፅ ዝውውር ላይ የሚደረገው ዘመቻ ይቀጥላል። የመጨረሻው ወንጀለኛ ከመንገድ እስከሚጠረግ ብዙዎች ይገደላሉ። የዕፅ አምራቾቹ እስከሚጠፉ ድረስ መግደላችንን እንቀጥላለን። ስለኔ ባህሪ ማንም ቢያላዝን ጉዳይ አይደለም። ከአሜሪካ እስከ አውሮፓ ህብረት፣ ከሰብአዊ መብት ተሟጋቾች እስከ ሃይማኖት ተቋማት እየተቀባበሉ ነቅፈዋቸዋል።
ይህማ በከንቲባነት ያልተቻለ ፕሬዝዳንት ሲሆን ሰው ይፈጃል ብለው ጮኸዋል። የፊሊፒንስ ሕዝብ ግን አልሰማቸውም። ዱተርቴ እንዳደረገ ያድርገን ብሎ ዘጋ። ሮድሪጎ ዱተርቴ የፕሬዝዳንትነት ስልጣን ከያዙባቸው 2 ዓመታት ተኩል ውስጥ ሙሰኛና የሕገወጥ ሰው አዘዋዋሪዎችን ያደንዛዥ ዕፅ አዘዋዋሪዎች ናቸው ያሏቸውን 20,000 ሰዎች ገድለዋል እያሉ የሰብአዊ መብት ተሟጋቾች ይከሷቸዋል። የዱተርቴ መንግሥት ግን እነዚህ ውሸታሞች እንዳመጣላቸው ያወራሉ እንጂ የተገደሉትስ ከ5,000 አይበልጡም ሲል ይፋ መግለጫ ሰጥቷል። United Nations, if you can say one bad thing about me, I can give you 10. Repercussions, I don't give a to them. ተመድና የአፍሪካ ህብረት ስለኔ አንድ ብትናገሩ 10 መልስላችኋለሁ። እውነቱን መስማት ትፈልጋላችሁ? በኔ ላይ ነገራችሁን ካላቆማችሁ በጭቃ ውስጥ እንደገባ አሳማ እናንደባለላችኋለን። በፕሬዝዳንት ዱተርቴ ቅጣት አለንጋ የደረሳቸው ሁሉም የህብረተሰብ ክፍሎች ናቸው። ዳኞች፣ ጋዜጠኞች ጭምር ወይ ተገድለዋል ወይ ታስረዋል። በእርሳቸው አመራር መለኪያው ከአደንዛዥ ዕፅና ከስርቆት ጋር ንክኪ መኖር ወይም አለመኖር ነው እንጂ የእውቀቱ ልክና የሥልጣን ኃላፊነቱ አይደለም። ተጠሪነቱ ለፓርላማው የሆነው የጠቅላይ ኦዲተር የሆነውን መስሪያ ቤት ጭምር ያላፈረስኩክ እንደሆነ እያሉ ይዝቱበታል። Kasi nag-away kami nung ambassador niya. May isa akong judge dito, sinipa ko talaga. Sinipa ko sa opisina niya. Hindi kick him. ቢሮ ድረስ ሄጄ የመታሁት ዳኛ ነበር። መታሁት። አንድ ጉዳይ ለመፈረም አልፈለገም። ፖሊሱ ተጨነቀ። ደውዬ አንተ ዳኛ እንድደበድብ ትፈልጋለህ ወይ አልኩት። ናና ምታኝ አለኝ። በቀጥታ ቢሮ ሄድኩና ደበደብኩት። ቀጥታም እንድገድል ትፈልጋለህ አልኩት። አልፈልግም አለ። ፕሬዝዳንት ዱተርቴ ከአሜሪካ ጋር ከፍተኛ ቅራኔ ውስጥ ገብተዋል። በተለይ በፕሬዝዳንት ኦባማ የስልጣን ዘመን አሜሪካን እያንጓጠጡ ለ10 ዓመታት የቆየውን ግንኙነት እበጥሰዋለሁ እያሉ እያስፈራሩ እጅግ ጸያፍ የሆነ ስድብ ፕሬዝዳንት ኦባማን ጭምር በአደባባይ እየሰደቡ ሲቃወሙ ቆይተዋል። ዘግይተው ይቅርታ ቢጠይቋቸውም የሰውየው ንግግር ያስከፋቸው ፕሬዝዳንት ኦባማ ዱተርቴን ለማነጋገር የተያዘውን ፕሮግራም ሰርዘው ይፍቴ እንዳይደርስ ብለው ወደ አሜሪካቸው መሄዳቸውም ይታወሳል። When you bomb Syria and Iraq and you kill communities and you kill children and old people and hospital, what is it? በኢራቅና በሶሪያ ህዝቦቹን በሆስፒታል ያሉ ሽማግሌዎችን ሳይቀር መጨፍጨፋችሁን እናውቃለን። ታዲያ ስለምን ነው የምትናገሩት? አሜሪካ ምን መልካም ነገር አደረገች? ምንም። እኛ የምናደርገውን የሚቃወም ደደብ ሰው ነው። በዚያን ጊዜ ከነበሩት የአሜሪካ ባለስልጣናት ጋርም በነጋ በጠባ አታካራ ውስጥ ነበሩ። Okay naman siya kasi nag-away kami nung ambassador niya, ambassador yung bakla po ng visit ako dyan. Ikisali doon sa eleksyon and giving statement here and there. ከጆን ኬሪ ጋር የቀድሞው የውጭ ጉዳይ ሚኒስትር ጋር ተነጋግረናል። ነገር ግን ከዚያ ግብረ ሰዶማዊ የምናምን ልጅ ከሆነው አምባሳደራቸው ጋር ጸበኛ ነኝ። ያናድደኛል። ምርጫ ታዛቢ ሆኖ ማድረግ የሌለበትን መግለጫ ሰጪ ሆኖ እዚያና እዚህ ሲያምታታ ነበር። ጆን ኬሪ መጥቶ አብረን ከበላን በኋላ $30 ሚሊዮን ሰጥቶኝ ይላል። ይህን ሳይ ለካ የሚሻለው ስንጣላቸው ነው። ለሰላም ማስፈን እያሉ ብዙ ገንዘብ ሊሰጡን ይችላሉ ብዬ አሰብኩ። ፕሬዝዳንት ትራምፕ ሲመረጡ ግን ተደሰቱ። የተሻለ የሥራ ውጤት ሊያሳይ ይችላል ሲሉ አወደሷቸው። በእስያ ሀገሮች ስብሰባም ጊዜ ተገናኝተው ተነጋግረዋል። ትራምፕ ብዙ ጊዜ የባራክ ኦባማ ተቃራኒ ሆኖ መገኘት ይወዳሉና ማኒላ ላይ በተደረገ ስብሰባ ተገኝተው ዱተርቴን አሜሪካን እንዲጎበኙ እስከ መጋበዝ ደርሰዋል። በስልክ የተናገሩት ግን ለትራምፕ ጤና አልሰጣቸውም። ትራምፕ አደንዛዥ ዕፅ አዘዋዋሪዎች ላይ ዱተርቴ የሚወስዱትን እርምጃ አድናቂ ነኝ ብለው የተናገሩት ድጋፍ አፈትልኮ ከጋዜጠኞች ጆሮ ስለደረሰ በትራምፕ ላይ ትችት አወረደባቸው። የሰብአዊ መብት ጥሰት መፈጸሙን
አሜሪካ ጭምር ያረጋገጠችውን ሰው ደግ አደረገህ እያለ ያሞካሸዋል እያሉ መገናኛ ብዙሃን አብጠልጥለዋቸዋል። የጋዜጠኞቹ ትችት ለትራምፕ ያሰጋቸው እንደሆነ እንጂ ለዲቶርቴ ግን ለሌላ ስድብ መነሻ ይሆናቸዋል እንጂ ከጆሮአቸው አይጠፉትም። ባሳለፍነው ሳምንት ፕሬዝዳንት ዲቶርቴ ከሙስናና ከእጽ አዘዋዋሪዎች ጋር ግንኙነት አላቸው ያሏቸውን የ46 ባለሥልጣኖች ስም በአንድ ስብሰባ ላይ ዘርዝረው ተናግረዋል። ከዘረዘሯቸውም ውስጥ በመጪው ግንቦት ምርጫ ለከንቲባነት የሚወዳደሩ የፓርላማ አባላት ከእርሳቸውም ፓርቲ ጭምር ተካተዋል። ዱተርቴ እንደዚህ ናቸው። ሁሉንም ነገር ፊት ለፊት ይጋተራሉ እንጂ ወንጀለኛ ገና ለገና ይደበቃል፣ መረጃ ያሸሻል እያሉ አስረው አይወነጅሉም። የስር ማዘዣ ባይወጣበትም ፍርድ ቤት ትእዛዝ ባይሰጥበትም በቅርቡ እናስራሃለን ብለው በአደባባይ ፊት ለፊት መናገር ልማዳቸው ነው። ማስረጃ ሳይሰበሰብ እንዲህ ለምን ትናገራለህ የሚሏቸውን ወዳጆቻቸውንም የደህንነትና የምርማሪ ሠራተኞችን አምናቸዋለሁ ብለው ይደመድማሉ። እንዲያውም አምናቸዋለሁ ለሚሏቸው የጸጥታ አስከባሪ አልያዘም ካለህ ግንባሩን ንደልለት እያሉ በቀጥታ የቴሌቪዥን ስርጭት ጭምር ያዛሉ። እጃቸውን ባንገታቸው ላይ ያደረጉ ረደው ይላሉ። የሰውነት አካል እየጠሩ ፖሊሶቹ የሚመቱትን ያመላክቷቸዋል። Kakinorap mo yan kung sinong sunduin kita ng helicopter papuntang Manila itatapon dito. ንቅዝ ባለስልጣን ሆኖ ካገኘሁት በሄሊኮፕተር ከማኒላ ወስደውና ወረውረዋለሁ። ይህንን ቀደም ብዬ አድርጌዋለሁ። አሁንስ ደግሜ ከማድረግ ምን ያግደኛል? ፕሬዝዳንት ሮድሪጎ ዱተርቴ በየጊዜው አዳዲስ ድርጊቶች እየፈጸሙ የዓለም መገናኛ ብዙሃን ቀዳሚ ዜና መሆናቸውን ቀጥለዋል። በሚገኙበት መድረኮች ጊዜ ሳይመርጡ ለሌላው አስደንጋጭ የተባሉ ቃላት እየወረወሩ የሳምንት መነጋገሪያ ይሆናሉ። በንግግራቸው እንኳንስ በሬዲዮ በግል ግንኙነት ለመናገር የሚያሸማቅቁ የስድብ ቃላት መጠቀም ደስታቸው ነው። አሸባሪዎችና ጽንፈኞች እንስሳ ናቸው። እንስሳ እንደሆን ከፈለጋችሁ እንስሳ መሆን እችላለሁ። እናንተ ከምትሰሩትም በላይ 50 እጥፍ ላድርገው እችላለሁ። ልበላችሁ እችላለሁ። ጨውና በርበሬ ስጡኝ። ከዛ አሸባሪውን አቅርቡልኝ። ጉበቱን አውጥቼ በለዋለሁ። ከሁለት ሳምንታት በፊት ሴቶችን ወደ ስልጣን ለማምጣት በሚቻልበት ዘዴ ለመምከር በተደረገው የሴቶች ስብሰባ ዱተርቴ ተገኝተው ነበር። በዚያ ስብሰባ ላይ ሴቶቹን የምናምን ልጆች እያሉ ሲወርፏቸው በቀጥታ የቴሌቪዥን ስርጭት ታይቷል። የሚገርመው በዚያ አይነት ስድብ የተጠቀሱት ሴቶች እየፈነደቁ ሲስቁላቸው መታየታቸው ነው። ዱተርቴ በሕዝባቸው የመወደዳቸው መጠን በዚህ ጭምር ሊታይ ይችላል። በእርግጥ እርሳቸውም ቢሆን ለሴቶች አድናቆትና ልዩ አክብሮት አለኝ እያሉ ደጋግመው ይናገራሉ። ይህንንም ውዴታቸውን የሚገልጹት ከተለያዩ ሴቶች ጋር የፍቅር ግንኙነት ያላቸው መሆኑን እየጠቀሱ ነው። ሴቶችን እወዳለሁ። ለዚያም ነው 2 ሚስቶች 4 ቅምጦች ያሉኝ። ይህ የሚያሳየው ሴቶችን እንደምወድ ነው። ሮድሪጎ ዱተርቴ ፕሬዝዳንት ከሆኑ በኋላ የወሊድ መቆጣጠሪያ ተግባራዊ እንዲሆን በመፍቀዳቸው ከፍተኛ ቁጥር ካላቸው የካቶሊክ እምነት መሪዎች ጋር አጣልቷቸዋል። ፊሊፒንስ 100 ሚሊዮን የደረሰውን የሕዝቧን ቁጥር ለመቆጣጠርና የሴቶችንም ፍላጎት ለመጠበቅ የወሊድ መቆጣጠሪያ ተግባራዊ ይሁን ብለው አዘዋል። በፊሊፒንስ ሴቶች ለወሲብ ንግድ በመንገድ ላይ እንዳይቆሙ ተከልክሎ የነበረውን ሰርዘው በፈለጉበት ቦታ የፈለጉትን ለብሰው ቢቆሙ ፖሊስ አጠገባቸው ድርሽ እንዳይል ብለው አዘውላቸዋል። ራሳቸውም በየምሽቱ ሴቶቹ በሚቆሙበት ጎዳና እየሄዱ ያነጋግሯቸዋል። ሴቶቹ እየተሰባሰቡና እየከበቡ ይታዘሉባቸዋል። እርሳቸውም ከንፈራቸውን ይስማሉ። በቀጥታ በፊልም እየተቀረጸ ያለውን ድርጊት ለመሸፈን ፕሮቶኮሉ መከራውን ያህል፣ እርሳቸው ግን
መሳማቸውን አያቋርጡ። ሌላ ጊዜ ደግሞ በቀጥታ ስርጭት ቃለ መጠይቅ የምታደርግላቸውን ወጣት ጋዜጠኛ ስለ ፍቅር ሕይወታቸው ስትጠይቃቸው ምላሳቸውን ሲያወጡባት ለሕዝብ ታይቷል። ሴቶችን መውደዳቸውን ለማሳየት ጋዜጠኛዋን እጇን ይዘው ሲያሻሹ በቀጥታ ለሕዝብ ታይቷል። ፕሬዝዳንት ዱተርቴ ሴቶችን አከብራለሁ እወዳለሁ ቢሉም በቅጣት ዘመቻቸው ኢላማ ያደረጓቸው ሴቶች የሉም ማለት አይደለም። ከነገርኳችሁና በሙስና ይጠረጠራሉ ካሏቸው 46 ሹማምንት ውስጥ ሴቶችም አሉበት። የሕግ መወሰኛ ምክር ቤት አባልና ሚኒስትር የነበሩትን ወይዘሮ ሌላ ዲሌማ ለ2 ዓመታት እስር ቤት እንዳስገቧቸው ናቸው። ወይዘሮ ሌላ ዲሌማ ዱተርቴ ከንቲባ ከሆኑበት ጊዜ ጀምሮ ከተቃዋሚዎቻቸው አንደኛዋ ናቸው። የአደንዛዥ ዕፅን ምክንያት እያደረገ ሕገወጥ ድርጊት ይፈጽማል፣ ዜጎችን ይገድላል እያሉ ተቃውሟቸዋል። ዱተርቴ ፕሬዝዳንት ከሆኑ በኋላ ወይዘሮዋን ከአደንዛዥ ዕፅ አዘዋዋሪዎች ጋር ግንኙነት አላት ብለው አሳሰሯቸው። የሰብአዊ መብት ተሟጋቾች አለማቋረጥ ቢጮኹም እንደተለመደው ሰሚ አላገኙም። ወይዘሮ ዲሌማ ለጠቅላይ ፍርድ ቤት ይግባኝ ቢሉም አቤቱታቸው ተቀባይነት አላገኘም። ሕገወጥነቱን ስለገለጥሁበት ክብሬን፣ ስብዕናዬን፣ ሴትነቴን ተዳፍሯል ብለው ተናግረዋል። ደጋፊዎቻቸውም በተከታታይ ይሰለፉላቸዋል። ፕሬዝዳንት ዱተርቴ ግን አላቅላችሁም እንዳሉ ነው። እንዲያውም በጋዜጣዊ መግለጫ እርሷ ስለ ክብር ለመናገር የሞራል ብቃት የላትም፣ ከሹፌሯ ጋር የምትማግጥ ሴት ናት እኮ የሚል መግለጫ እንዲሰራጭ ያደርጋሉ። ይህን ሁሉ ካዩ በኋላ ወይዘሮዋ በቅርቡ እንዲህ የሚል መግለጫ ሰጥተዋል። ዱተርቴ በስልጣን እስካለ ድረስ እፈታለሁ ብዬ አላስብም። ፕሬዝዳንት ዱተርቴ ከከንቲባነታቸው ጀምሮ ፕሬዝዳንት ሆነውም የአገር ጸብ ያላቸው ከካቶሊክ እምነት መሪዎች ጋር ነው። በፊሊፒንስ የካቶሊክ እምነት ከፍተኛ ቁጥር ያላቸው አማኞች አሉት። ከጠቅላላ የፊሊፒንስ ሕዝብ 95 በመቶ የካቶሊክ እምነት ተከታይ ነው ይባላል። ፕሬዝዳንቱ የእምነቱ መሪዎች በአደንዛዥ ዕፅ ዝውውር ውስጥ አሉበት ብለው ያምናሉ። የእምነቱ መሪዎች ደግሞ ሰዎች ያለ ፍርድ በየጎዳና ሲገደሉ እርምት እንዲወሰድ መናገራችን ግዳጃችን ነው ይላሉ። በዚህም ግንኙነታቸው ሻከረ። ዱተርቴ በልጅነታቸው የካቶሊክ ቄስ ዮሴፍ ጥቃት ፈጽሞብኛል ብለው ስምና ጊዜውን በጳጳሳት ፊት በይፋ ተናግረዋል። ከዚያ ጊዜም ጀምሮ ጥላቻ አድሮባቸዋል ይላሉ። እርሳቸው ግን አሁን ከእምነቱ መሪዎች ጋር ያላቸው ጸብ ያሁኑ ድርጊታቸው መጥፎ መሆኑን ስላየሁ ነው ይላሉ። በዚያም ይሁን በዚህ ፕሬዝዳንት ዱተርቴ በፊሊፒንስ ያሉ የካቶሊክ እምነት መሪዎችን ክፉኛ ጠልተዋል። አንድ ጊዜ የፊሊፒንሱን ጳጳስ አንገቱን መቁረጥ ነው ብለው እስከ መናገር ደርሰዋል። መቼም የተለመደው ጸያፍ ስድባቸውማ ጳጳሳት ናቸው፣ ቄሶች ናቸው ብለው አያሻሽሉላቸውም። እንኳን ቄሶቹ እግዚአብሔርም አልቀረለት። ዱተርቴ ማለት እንዲህ ያሉ ሰው ናቸው። ፕሬዝዳንት ዱተርቴ የሚያደርጉትን ሁሉ ያልተለመደና የሚሰቀጥጥ ቢሆንም ሕዝባቸው ስለወደደላቸው በፈለጋቸው መንገድ መምራታቸውን ቀጥለዋል። ሕዝባቸው ከወደደላቸው ደግሞ ሌላው ታሪክ እየሰማ አርፎ ይቀመጥ እንጂ ምን ያገባዋል? ፕሬዝዳንት ዱተርቴ ቀላል ኑሮ የሚወዱ ከልብሳቸው እስከ አኗኗራቸው መካከለኛ ገቢ ያለው ፊሊፒኖ እንደሚኖረው አይነት የሚኖሩ ናቸው። በሳምንት ከሕዝባቸው ጋር የሚገናኙበት ከሕዝቡ ለሕዝቡ የተሰኘ የቴሌቪዥን የቀጥታ ጥያቄና መልስ ፕሮግራም አላቸው። ጨዋታ ይወዳሉ። ጎዳና ላይ ሳይቀር ጨዋታ ካገኙ ከመኪና ወርደው ይጫወታሉ። ዘፈንም ይወዳሉ። ራሳቸውም በሕዝብ ፊት ጭምር ያንጎራጉራሉ።